ጤና ይስጥልኝ። እንዴት ያላችሁ የተወደዳችሁ ስለምታደምጡን ለሁል ጊዜም ስላላችሁ ድጋፍ በጣም አመሰግናለሁ። ለአርሰናል ደጋፊዎች በተለይ ይህንን ዝግጅት ለምታደምጡ አንድ ጥያቄ በመጠየቅ በጀምር ደስ ይለኛል። በዚህኛው ሳምንት እንደምታውቁት አርሰናል ሊያንድሮ ትሮሳርን ለቱርኩ ቤሲክታሽ ለመሸጥ ወስኗል እና ተጫዋቹ ዝውውሩን አጠናቋል። እና ስለዚህ ዝውውር ምን ታስባላችሁ? በተለይ ባለፈው የውድድር ዘመን አንድ ጨዋታ ብቻ አይደለም አርሰናልን የፕሪሚየር ሊግ ሻምፒዮን ያደረገው፣ ግን አንድ ጨዋታ ጥቀሱ ብትባሉ በልዩ ሁኔታ ያ ጨዋታ ነው ሻምፒዮን የሆንበት ጨዋታ ብላችሁ ወይ ቡድናችን አሸናፊ መሆኑን ያወቅንበት ጨዋታ ተብላችሁ ብትጠየቁ በእኔ ግምት 80-90% የምትሆኑት የዌስትሃሙን ጨዋታ የምትሉ ይመስለኛል። እና ያ ጨዋታ ብዙ ታሪኮች አሉት። ዳቪድ ራያ የማቴዎስ ፈርናንዴዝን ሙከራ ያዳነበት፣ ከዛ አርሰናል 1-0 እየመራ በጨዋታው መጨረሻ ጎሉ ከተቆጠረ በኋላ ዌስትሃም አቻ የሆነ ከመሰለ በኋላ እንደገና ዳቪድ ራያ ላይ በተሰራ ጥፋት ምክንያት ጎሉ የተሻረበት የጨዋታው ሌሎች ክስተቶች ናቸው። ብዙ የሚነገር ነገር ነበረው ያ ጨዋታ። በእርግጥ ግን በመጨረሻ ጨዋታውን ያሸነፈላችሁ ግን የሊያንድሮ ትሮሳር ጎል ነው። አርሰናል 1-0 አሸንፎ ነው ያንን ጨዋታ ያጠናቀቀው። ከዛ ማግስት ነው እንግዲህ ማንቸስተር ሲቲ ነጥብ የጣለው ከኤቨርተን ጋር 3-3 የተለያየው። ስለዚህ እነዛ ሁለት ጨዋታዎች አርሰናል ሻምፒዮን የሆነባቸው ጨዋታዎች ናቸው ማለት ይቻላል። የ38 ጨዋታ ጉዞ ሲሆን ማራቶን ነው፣ ስፕሪንት አይደለም። ስለዚህ አንድ ጨዋታ ብቻ አይጠቀስም። በ38 ጨዋታ የበለጠ ወጥ የሆነው ቡድን ነው መቼስ የሊግ ሻምፒዮን የሚሆነው። ግን ደግሞ ሞመንቶች አሉ በውድድር ዘመኑ መሀል በጣም ቁልፍ ተጠቃሽ የሆኑ ልዩ ቅጽበቶች አሉ እና ሊያንድሮ ትሮሳር ልንከራከርበት እንችላለን። ባለፉት 22 ዓመታት ውስጥ የአርሰናልን ትልቁን ጎል ያስቆጠረው ተጫዋች ነው ማለት ይቻላል። ዌስትሃምን ባሸነፈ ጊዜ አርሰናል ያንን የድል ጎል ያስቆጠረው እሱ ስለሆነ የዚህኛው የውድድር ዘመን ብቻ ሳይሆን ያለፉት 22 ዓመታት፣ ምክንያቱም አርሰናል 22 ዓመት መጠበቅ ነበረበት የፕሪሚየር ሊግ ሻምፒዮን ለመሆን እና ከሞላ ጎደል ሻምፒዮን የሆኑበትን ጎል ደግሞ ያስቆጠረው ይኸው ቤልጅየማዊ ተጫዋች ነው እና ያንን ካደረገ ከጥቂት ጊዜያት በኋላ ነው ከአርሰናል የለቀቀውና ወደ ቤሲክታሽ የተጓዘው። ይሄ ተጫዋች እንዲህ አይነት ጎሎች የማስቆጠር ታሪክ ነበረው። የክለች ጎልስ የሚሏቸው ወደ አርሰናል ከመጣበት ከጃንዋሪ 2023 ጀምሮ ከአርሰናል እስከለቀቀበት ጊዜ ድረስ በጣም አስፈላጊ የቡድኑ አባል የነበረ፣ ከሁሉ በላይ ደግሞ በሚያስቆጠራቸው ወሳኝ ወይም ትልልቅ ጎሎች ምክንያት የአርሰናል ደጋፊዎች ከቀድሞ የሌላኛው የቡድኑ ኮከብ ከፍሬዲ ዩምበርግ ጋር የሚያነጻጽሩት በተክለ ቁመናው መመሳሰልም፣ በገጽታቸው በጥቂት መቀራረብም፣ ከሁሉ በላይ ግን ጎሎች ለማስቆጠር ትክክለኛውን ጊዜ የሚመርጡ የትልልቅ ሞመንቶች ተጫዋቾች መሆናቸው ነው። አርሰናል ተጫዋቹን ባስፈረመበት ጊዜ የአርሰናል ፕላን ኤ አልነበረም። አርሰናል በዛ ጊዜ አሁን በቼልሲ እየተጫወተ ያለውን ግን እየተጫወተም አይደለም አክቲቭሊ፣ ምክንያቱም በዶፒንግ ቅጣት ምክንያት ከክለቡ ጋር እንኳን ልምምድ መስራት አይችልም ሚካኤሎ ሙድሪክ። የአርሰናል ደጋፊዎች ከፍ ያለ መጠበቅ ነበራቸው። እንዲያውም የእሱን ፍላይ ትራክ ለማድረግ ይሞክሩ ነበር። ወደ ለንደን የሚደርስበት ጊዜ ይጠበቅ ነበር ሚካኤሎ ሙድሪክ። ያን ጊዜ የዩክሬን እግር ኳስ አዲስ የሚያንጸባርቅ ፈርጥ ሆኖ ይጠቀስ የነበረ፣ በጊዜው በሸክተ ዶኔትስክ ለጥቂት ጊዜ ያሰለጠኑት ሮቤርቶ ዲዘርቢ የባሎንዶር ማሸነፍ የሚችል ተጫዋች ያሉለት፣ በቻምፒየንስ ሊግ ከሪያል ማድሪድ ጋር በተጫወቱ ጊዜ አይነገብ ብቃት ያሳየ፣ ትልቅ ሲሊንግ አለው፣ የሚደርስበት ደረጃ ከፍተኛ ነው ይባል የነበረን ተጫዋች ለማስፈረም አርሰናል ብርቱ ጥረት አድርጎ ነበር። ኤዱ ከሸክተ ዶኔትስክ የስፖርት ዳይሬክተር ከዳሪዮ ሰርና ጋር ብዙ ውይይቶች ነበሩ። ተጫዋቹን በሶሻል ሚዲያ የአርሰናል ኮንቴንቶችን ላይክ ሲያደርግ ይታይ ነበር። የአርሰናል ፕላን ኤ እቅድ የነበረው እሱን ማስፈረም ነበር። በኋላ ግን የቼልሲ ሰዎች ከአርሰናልም የበለጠ ሸክተ ዶኔትስክን የሚያባብል ገንዘብ አቀረቡና ዝውውሩ ተጠለፈ ወይ ሃይጃክ ተደረገ ማለት ነው። ስለዚህ አርሰናል ወደ ሌሎች አማራጮቹ ማተኮር ነበረበት። በነገራችን ላይ ከዛ በፊት ደግሞ የሊድስ ተጫዋች የነበረውን በኋላ ወደ ባርሴሎና ሄደውን ራፊኛንም የማምጣት ፍላጎት ስለነበረው ሊያንድሮ ትሮሳር በአርሰናል የክንፍ ተጫዋቾች ፍላጎት ምናልባት የበለጠ ዝቅ የሚል ነበር ማለት ነው። ግን ያኔ ጃንዋሪ ነው ደግሞ እንደ አጋጣሚ ሆኖ ከብራይተን ጋር የነበረው ኮንትራት የሚጠናቀቅበት ጊዜ እየተቃረበ ስለነበር ያ ጃንዋሪ ብራይተን ተጫዋቹን የሚሸጥበት የመጨረሻው እድል ነበር። ደግሞ ተጫዋቹ በዛ ጊዜ በጊዜው የብራይተን አሰልጣኝ ሆነው መስራት ጀምረው ከነበሩት ከሮቤርቶ ዲዘርቢ ጋር ኃይለኛ መቃቃር ውስጥ ገብቶ ነበር። ስለዚህ ለብራይተንም ቢሆን መሸጥ ነበረበት ተጫዋቹን በዛ ጊዜ ከውድድር ዘመኑ ማብቃት በኋላ በነፃ እንዳያጣው
ለአርሰናልም የሚፈልገውን ቁጥር 1 ኢላማው የነበረውን ተጫዋች ማግኘት አልቻለም። ስለዚህ በንጽጽር በአነስተኛ ገንዘብ በ27 ሚሊዮን ፓውንድ ብቻ የገበያው እድል የፈጠረውን ሁኔታ በመጠቀም ወደ ፕላን ቢው እንዲያተኩር ሆነ ማለት ነው እና ተጽዕኖ ከመጣበት ጊዜ ጀምሮ በጣም ከፍተኛ ነበር። የሚያስገርመው እንግዲህ ጃንዋሪ ፈራሚ ነው። ከጃንዋሪ እስከ ውድድር ዘመኑ መጨረሻ ድረስ ባለው ጊዜ 10 አሲስቶች አስመዝግቧል። ይሄ አንድ ሲዝን ላይ እንኳን አንድ ተጫዋች 10 አሲስቶች ቢያስመዘግብ በጣም ጥሩ ቁጥር ነው። ግን እሱ ከውድድር ዘመኑ አጋማሽ ጀምሮ እስከ ሲዝኑ መጨረሻ ድረስ ባለው ጊዜ ነው 10 አሲስቶች የሰጠው። ስለዚህ ሜዳ ውስጥ ከፍተኛ ተጽዕኖ ማሳረፍ የጀመረው ወዲያው ነው። በተለያዩ ቦታዎች ላይ መጫወት ይችላል። ብዙ ጊዜ በግራ ክንፍን የተጫወተው ከጋብርኤል ማርቲኔሊ ጋር ለጀማሪ ተጫዋችነት ሲፎካከር ነው አርሰናል ውስጥ ያሳለፈው። በቀኝ በኩልም ግን መጫወት ይችላል። አንዳንድ ጨዋታዎች ላይ የበለጠ ፈጣሪ 10 ቁጥር አድርጎ ተጠቅሞበት ያውቃል። ብዙ አይደለም እንጂ ኤክስፐሪመንት። አንዳንድ ጊዜ ደግሞ ጉዳት በሚበረታ ጊዜ ሐሰተኛ 9 ቁጥር ሆኖ ተጫውቶ ያውቃል። ስለዚህ ቨርሳታይል ነው። የተለያዩ ቦታዎች መጫወት የሚችል ተጫዋች ነው። ደግሞ የሁለት እግርም ተጫዋች ነው። እንደምታውቁት በፕሪሚየር ሊግ ባለፉት ዓመታት ካየናቸው የሁለት እግር ምርጥ ተጫዋቾች መካከል አንደኛው ነው። በቀኙም በግራ እግሩም በተነጻጻሪ ጥራት ጎሎች ማስቆጠር የሚችል መጫወት የሚችል ተጫዋች ነው። ከዛ ደግሞ በልምምድ ሜዳ ላይ መቼስ ሜንታሊቲ አስፈላጊ ነው። ሚኬል አርቴታ ከተጫዋቾቹ ብዙ ዲማንድ የሚያደርግ ነው፣ ግን ትሮሳርም ዲማንዲንግ ነው። እንዲያውም አንድ ጊዜ አኩራፊ ነው በማይሰለፍበት ጊዜ ፊቱን ያጨፈግጋል ብሎ ቀልዶ ነበር። ሳይሰለፍ ሲቀር ያኮርፋል፣ ቅር ይለዋል። ሁሌ መጫወት አለብኝ የሚል የመጫወት ጥማት ያለበት ተጫዋች ነው። ራሱም ከዚህ የሚኬል አርቴታ አስተያየት በኋላ ጨዋታ ከተሸነፍን በኋላ በጣም አዝናለሁ። አንዳንድ ጊዜ የኔ ሜንታሊቲ እግር ኳስ ሆነ ወይ በሌላ ዘርፍ ሁልጊዜ ማሸነፍ ነው የምፈልገው። ከልጆቼ ጋር እንኳን ስጫወት፣ ከቤተሰቦቼ ጋር እንኳን የሆነ ፍክክር ውስጥ ብሆን ሁልጊዜ ማሸነፍ ነው የምፈልገው የሚል ያንን የዊኒንግ ሜንታሊቲ ይዞ የመጣ አይነት ተጫዋች ነውና በአርሰናል ደጋፊዎችም በጣም የሚወደድ ሊዮ በሚል የአድናቆት የቅርበት ቃል የሚጠራ አይነት ተጫዋች ነው። በጣም ዲማንዲንግ ነው እና አኩራፊነቱን የምታዩት አንድ ጊዜ በ2024-25 የውድድር ዘመን መጀመሪያ አካባቢ አስቶን ቪላ ላይ በጣም ቁልፍ ጎል ካስቆጠረ በኋላ ደስታውን አልገለጸም። እንዲያውም አንዳንድ የአርሰናል ተጫዋቾች ናቸው ገፋፍተው ያ የተለመደ ሁለት እጆቹን አይኑ ላይ ተክሎ ደስታውን የሚገልጽበት የደስታ አገላለጽን እንዲገልጽ የገፋፉት እንጂ ባለመሰለፉ ከቁጣ ጋር ስለነበር ወደ ሜዳ የገባው ደስታውን አልገለጸም ነበር። ልክ እንደዚህ አይነት ነው፣ ሁልጊዜ መጫወት የሚፈልግ አይነት ነው። አንዳንድ አሰልጣኞች ይረብሻቸዋል እንዲህ አይነት ተጫዋች። ሚኬል አርቴታ ግን መጫወት መፈለጉን ያንን ኮምፒቲቲቭ ሜንታሊቲውን የሚያሳይ ነው ብሎ ያምናል። ስለዚህ በጣም ጠቃሚ ተጫዋች ነው የነበረው። ሁልጊዜም የአርሰናል ጀማሪ የነበረ እንኳ ባይሆን በእርግጠኝነት የአርሰናል የግራ ክንፍ ተጫዋች ነው ተብሎ እንኳ ባይታመን የአርሰናል ደጋፊዎችም ባለፉት ጥቂት ዓመታት እዚያ ቦታ ላይ ሁነኛ ተጫዋች መግዛት አለበት አርሰናል የሚል አስተያየት ያላቸው ቢሆንም ግን በተለይ ከወጣበት ገንዘብ አንጻር 27 ሚሊዮን ፓውንድ ነበር የከፈሉበት። በተለይ ደግሞ ሚካኤል ሙድሪክ ወደ ቼልሲ ከሄደ በኋላ የገጠመውን ነገር ስታዩ በጣም የተሳካ ዝውውር ነው ማለት ይቻላል። በሁለተኛው ሲዝን በአርሰናል የመጀመሪያ ሙሉ ሲዝኑ ማለት ነው 20 ጎሎች ላይ ነበር በቀጥታ የተሳተፈው። 17 ጎሎች አስቆጥሮ ነበር። ደግሞ 3 የመጨረሻ ኳሶችን ማቀብሏል። ከአርሰናል የኢንቪንሲብል ሲዝን በኋላ አርሰናል ከፍተኛ ነጥብ የሰበሰበበት የውድድር ዘመን ያ የውድድር ዘመን መጨረሻ ላይ አርሰናል በማንቸስተር ሲቲ በ2 ነጥብ ተበልጦ ዋንጫውን ቢያጣም ነገር ግን በተለይ በሁለተኛው የውድድር ዘመን አጋማሽ በ2001-2002 የውድድር ዘመን ከሮቤር ፒሬስ መጎዳት በኋላ ፍሬዲ ዩምበርግ የፈጠረውን አይነት ከፍተኛ ተጽዕኖ ነበር የፈጠረው። በጣም ቁልፍ በሆኑ ጨዋታዎች ላይ ጎሎች ያስቆጥር ነበር። 12 የሊግ ጎሎች ነበር ያስቆጠረው። ብዙዎቹ ዩምበርግ ያስቆጠራቸው ከነበሩ ጎሎች ጋር በባህሪ የሚመሳሰሉ ናቸው። የብልጠት ጎሎች አሉት። የሩጫ ጊዜ አጠባበቁ በጣም አስደናቂ በመሆኑ ምክንያት ትክክለኛው ስፍራ ላይ በመገኘት ያስቆጠራቸው የነበሩ ጎሎች ግን ደግሞ ወልቭስ ላይ እንዳስቆጠረው አይነት ደግሞ ግሩም ጎል ማስቆጠር የሚችል ኦፖርቹኒስት የሆነም ግን ደግሞ ድንቅ ጎሎችም ስፔክታኩላሮችም ማስቆጠር የሚችል ልክ እንደ ፍሬዲ ዩምበርግ ሁሉ በግራ ክንፍ ቦታ የተጫወተ ተጫዋች ነው የነበረው። በተለይ በዛ የውድድር ዘመን አርሰናል በመጨረሻ ዋንጫውን ቢያጣም በዛ የአርሰናል የዋንጫ ግስጋሴ ውስጥ የነበረው አስተዋጽኦ በጣም ከፍተኛ ነው የነበረው። የውድድር ዘመኑ ሲጀመር ማንቸስተር ሲቲ ላይ የአቻነት ጎል በኮሚኒቲ ሺልድ ጨዋታ ላይ በማስቆጠር ነበር የጀመረው። ስለዚህ የትልልቅ ሞመንቶች ተጫዋች ነው። እንዲሁም አንድ የፕሪሚየር ሊግ ዌብሳይት ላይ ያየሁት ቁጥር ምን ይላል?
ተጫዋቹ 3 ዓመት ተኩል ነው ለአርሰናል የተጫወተውና በአርሰናል በዛ ጊዜ ውስጥ የትኛውም የማጥቃት ተጫዋች የእሱን ያህል የጌም ስቴት ቼንጂንግ ጎል ያስቆጠረ ተጫዋች የለም። ጌም ስቴት ማለት ውጤቱ ያለበት ሁኔታ ማለት ነው። ለምሳሌ 0-0 ወይ 1-1 ወይ 2-1 ያኛው ቡድን እየመራ ወይ አርሰናል 2-1 እየመራ የተለያየ ውጤት የስኮር ላይን ጌም ስቴት ይባላል። ያንን መቀየር ማለት ነው። ለምሳሌ አርሰናል እየተመራ ከሆነ አቻ ማድረግ፣ አርሰናል አቻ ከነበረ መሪ ማድረግ። ስለዚህ ጌም ስቴቱን መለወጥ መቻል። ጎሉ በጣም ውድ ጎል ነው ማለት ነው። ከመመራት ወደ 1 ነጥብ ከ1 ነጥብ ወደ 3 ነጥብ የሚያሸጋግር አይነት ጎል በማስቆጠር ባለፉት 3 ዓመታት ተኩል የአርሰናል ተጫዋች በነበረበት ጊዜ እንዲህ አይነት ጎል ያስቆጠረ ተጫዋች አልነበረም። እና እንደተጠቀስኩት ደግሞ ትልልቅ ጨዋታዎች ይመርጣል ጎሎች ለማስቆጠር። አሁን የዌስትሃሙ ጨዋታ ዌስትሃም ለአርሰናል ትልቅ ባላንጣ የሚባል አይደለም፣ ግን ያ ጨዋታ የተደረገበት ኮንቴክስት ግን ጨዋታውን የሲዝኑ ትልቁ ጨዋታ ያደርገዋል። እንዲህ አይነት ጎሎች ያስቆጥራል። ግን ደግሞ ከትራዲሽናል ቢግ ሲክስ ከሚባሉት ጋር ደግሞ ከአርሰናል ጋር ሌሎች 5 ቡድኖች አሉ። ትልልቆቹ 6 የሚባሉትን ቡድኖች ብታዩ 44.7% የሚሆኑትን ጎሎች ያስቆጠረው በእነዚህ ባላጋራዎች ላይ ነው። ስለዚህ ትልልቅ ጎሎች ላይ ጎል ያስቆጥራል እና አዳፕተብል ነው። በተለያዩ ቦታዎች ላይ መጫወት ይችላል። የሁለት እግር ተጫዋች ነው። እሱም በጣም አስደናቂ ነገር ነው። 40% ገደማ የሚሆኑት ጎሎች ያስቆጠረው በግራ እግሩ ነው። 60% የሚሆኑትን ጎሎች ያስቆጠረው በቀኝ እግሩ ነው። ስለዚህ ደንበኛ አምቢፔዳል ተጫዋች መሆኑን ያሳያል። እና የአርሰናል ደጋፊዎች የእሱን መልቀቅ ተከትሎ ነው ትልቅ ተቃውሞ አለ ማለት ባይቻልም፣ ግን በሶሻል ሚዲያ ላይ ቅር መሰኘት ያለው። ለዚህ ነው ጥያቄ በመጠየቅ የጀመርኩት። ምን ተሰማችሁ በዚህ ተጫዋች መልቀቅ? አርሰናል ተጫዋቹን መሸጡ ትክክል ነው፣ አመክንዮ አለው፣ ሎጂክ አለው ትላላችሁ ወይስ ጋብርኤል ማርቲኔሊ ቢለቅ ይሻላል? ይሄ ተጫዋች የተገኘበት ገንዘብን ብዙ አይደለም፣ 18 ሚሊዮን ዩሮ አካባቢ ነው። ስለዚህ ተጫዋቹ ቢቆይ ይሻላል ብላችሁ ታምናላችሁ? ምን አይነት እምነት ነው ያላችሁ በዚህ ጉዳይ ላይ ብዬ መጠየቅ የፈለግኩት ለዚህ ነው። ነገር ግን አንዳንድ የአርሰናል ደጋፊዎች ለምሳሌ ባለፉት 2 ሲዝኖች ጠቃሚ አልነበረ ማለት ባይቻልም፣ ግን በበቂ ፍጥነት እያደገ አይደለም ማለት ግን የሚቻል ይመስለኛል። ወይ እድገቱ ስታግኔትድ ሆኗል ማለት የሚቻል ይመስለኛል ጋብርኤል ማርቲኔሊ። እና እሱ ቢሸጥ አንደኛ 25 ዓመቱ ነው። ስለዚህ ከፍ ያለ ገንዘብ ሊያስገኝ ይችላል። ሁለተኛ ትሮሳር ከሚሰጠው ጥቅም አንጻር የማርቲኔሊ ከዛ ያነሰ ነው። ስለዚህ እሱ ቢለቅ ይሻል ነበር። ፐርፌክት ጊዜ ነው አሁን ደግሞ ተጫዋቹን ለመሸጥ። ይሄኛው የበለጠ ቨርሳታይል ነው፣ ይሄኛው የበለጠ ትልቅ ጨዋታ ተጫዋች ነው፣ ይሄኛው የበለጠ አዲስ ለሚመጣው የግራ ክንፍ ተጫዋች የተሻለ ፍክክር መስጠት ይችላል ብለው የሚያስቡ ደጋፊዎች አሉ። ሊያውም በሁለተኛው የውድድር ዘመን አጋማሽ የጎል ድርቅ የብቃት መውረድ ገጠመው እንጂ በዚህኛው የውድድር ዘመን በድጋሚ የ20 ጎል ሲዝን ነው ኦልሞስት ያሳለፈው። 19 ጎሎች ላይ በቀጥታ ተሳትፏል። 8 ጎሎች አስቆጥሯል። 11 የመጨረሻ ኳሶች አቀብሏል፣ በሁሉም ውድድሮች ማለት ነው። በሁለተኛው የውድድር ዘመን አጋማሽ መቼስ አንዳንድ ጊዜ ሜዳ ውስጥ ያለውን ነገር ብቻ እናያለን እንጂ ስለ ተጫዋቾች በኋላ የምንሰማው ነገር ደግሞ የትዳሩ መፍረስ ጉዳይ ትልቅ የሜንታል ሄርድል እንደነበር፣ ከጉዳት ጋር እየተጫወተ ነበር የሚባለው ነገር መኖሩ እንደተጠበቀ ሆኖ ግን ደግሞ በግል ሕይወቱም ውስጥ በኋላ ከዌስትሃም ከዛ ጨዋታ አስቀድሞ ዴይሊ ሜል የሚባለው ጋዜጣ እንደውም የአርሰናል ደጋፊዎች የአርሰናልን የዋንጫ ግስጋሴ ለመግታት ሲባል በአጉል ጊዜ በዚያ ቀን የወጣ ዘገባ ነው የሚል ትችት እንደነበራቸው አስታውሳል። እና በኋላ ግን የሰማ ነው እንዲህ አይነት በግል ሕይወቱም ውስጥ ትልቅ ቀውስ ውስጥ እያለፈ የነበረ ተጫዋች ነው። እሱን መርሳት የለብንም። ምክንያቱም ሰዎች ናቸው መጨረሻ ላይ ሮቦቶች አይደሉም። በግል ህይወታቸው የሚፈጠር የትዳር የቤተሰቦቻቸው የጤና ሁኔታ ይህንን የመሳሰሉት ማንኛውም ሰው ሊያጋጥመው የሚችል ነገር ብቃታቸው ላይ ችግር ይፈጥራል፣ ፐርፎርማንሳቸው ላይ ችግር ይፈጥራል። በሁለተኛው የውድድር ዘመን አጋማሽ የብቃቱን መውረድም ስታዩ ምናልባት ከዛ ጋር የተገናኘ ሊሆን ይችላል። እሱን ለመተንተን ኤክስፐርቶች አይደለንም መቼስ፣ ግን እንደ ሰው ልናስበው እንችላለን አንድ ቀላል የማይባል ፋክተር ስለሆነ። ስለዚህ የሁለተኛው የውድድር ዘመን አጋማሽ አካባቢ የብቃቱ መቀነስም የጎሎቹ ቁጥር የአሲስቶቹ ቁጥር መቀነስም አንደኛው ምክንያት እሱ ሊሆን ይችላል። እንዲያም ሆኖ ግን ትልልቅ ሞመንቶች ላይ ተሳትፏል። አሁን ቅድም የጠቀስኩት የዌስትሃም ጨዋታ በጣም ወሳኝ ጨዋታ ነው። ግን የፉልሃምን ጨዋታ ታስታውሱት እንደሆነ ለእኔ በጣም ወሳኝ ተርኒንግ ፖይንት ነው የነበረው ያ የፉልሃም ጨዋታ። ምክንያቱም ጥሩ መጫወት አስፈላጊ ነው ለኮንፊደንስ። አሁን አንዳንድ ጨዋታ ታሸንፋላችሁ። ለምሳሌ አርሰናል ታስታውሱ እንደሆነ በማንቸስተር ሲቲ ተሸነፈ አይደለም፣ እና ድንገት የአርሰናል አድቫንቴጅ እዛ ጋር ቆመ። ሁለቱም ቡድኖች እኩል እድል ያላቸው መሰሉ። ምክንያቱም ከቀናት በኋላ ሲቲ በርንሌይን በተስተካካይ ጨዋታ አሸንፎ ስለነበር የመጨረሻዎቹ 5 ጨዋታዎች ላይ ሁለቱም ቡድኖች እኩል እድል ነው የነበራቸው፣ እኩል ነጥብ ላይ ስለነበሩ፣ እንዲያውም በጎል ልዩነታቸውን በጣም ተቀራራቢ ስለነበሩ። ከዛ ኒውካስልን አሸነፈ።
ኒውካስልን ማሸነፉ አስፈላጊ ነበር። ግን የኒውካስል ጨዋታ ላይ የታየ የአርሰናል ፐርፎርማንስ ግን ፓተርን ይመስል ነበር። ከዛ በፊት በነበሩት ሳምንታት ቡድኑ ስትራግል እያደረገ ስለነበር ያ የኒውካስል ፐርፎርማንስ እንደገና ኮንፊደንስ የሚሰጥ አልነበረም። የፉልሃሙ ጨዋታ ግን የአርሰናል ደጋፊዎችን ማይንድሴት በመቀየሩ በኩል 3-0 አርሰናል ፉልሃምን ያሸነፈበት ጨዋታ ማለት ነው። በጣም ወሳኝ ጨዋታ ነበር እና እዛ ጨዋታ ላይ ትሮሳር ድንቅ ነበር። አሲስት አይ ቲንክ 2 አሲስት ሰጥቷል እና ትልቅ ሞመንት ነበር በሲዝኑ ሌላ ትልቅ ሞመንት ውስጥ የተሳተፈበት ጨዋታ ማለት ነው። አርሰናል ከ20 ዓመት በኋላ ወደ ቻምፒየንስ ሊግ ፍጻሜ ሲደርስ በአትሌቲኮ ማድሪድ ላይ ነው አይደለም ድል የተቀዳጀው እና የቡካዮ ሳካ ጎል በተቆጠረችበት ጊዜ ትልቅ ኮንትሪቢዩሽን ነበር። እሱ ነው ወደ ጎል የመጣው እና ያኖ ብላክ ኳሱን የተፋው፣ በኋላ ሳካ ጎሉን አስቆጠረው። እንዲህ አይነት ትልቅ ሞመንቶች ላይ መሳተፍ ታሪክ ያለው ተጫዋች ነው። ለዚህ ነው የአርሰናል ደጋፊዎች ትሮሳር ከሚለቅ ምንም እንኳ ለረጅም ጊዜ በክለቡ የቆየ ከሳካ ጋር የቡድኑ ሲኒየር ተጫዋች የሆነውን ማርቲኔሊን ማጣት ባይፈልጉ ግን በበቂ ሁኔታ እያደገ አይደለም። ስለዚህ እሱ ቢለቅ የሚሉ አሉ። እንግዲህ ማርቲኔሊ 25 ዓመቱ ነው፣ ከዛ በላይ ሊሻሻል የሚችልበት እድል አለው። ነገር ግን በአርሰናል ደጋፊዎች በኩል ትልቅ ሴንቲሜንታል ትሮሳርን በተመለከተ የአርሰናል ሶሻል ሚዲያም ሌሎች ተጫዋቾች ከሚለቁት በተለየ ሁኔታ ቪዲዮ ሰርቶ ተጫዋቹ ኢንተርቪው ሰጥቶ አርሰናልን አመስግኖ እንደዚህ ነው የለቀቀው። ደጋፊዎችን አመስግኖ የለቀቀው። ከዚህ በፊት እንደ ቲየሪ ኦንሪ ያሉ ትልልቅ ሌጀንዶች ናቸው በዚህ ሁኔታ ሲለቁ ያየ ነው። ስለዚህ በክለቡ የሚሰጠውን ዋጋ ማየት ይቻላል። ግን ተጫዋቾች ሲለቁ ከጀርባ የሚደረገውን ድርድር አናውቅም ወይም ንግግር አናውቅም። አሁን ትሮሳር በቅርብ ጊዜ 32 ዓመት ይሆነዋል እና አሁን ያለበት እድሜ የመጨረሻ አንድ ትልቅ ኮንትራት ሊፈርም የሚችልበት እድሜ ነው። አርሰናል ደግሞ ኮንትራቱን ማራዘም አይፈልግም። ታስታውሱ እንደሆነ ከአንድ ዓመት በፊት የተጫዋቹ ኮንትራት እስከ 2027 ድረስ የሚቆይ ነው። አርሰናል አሁን ተጫዋቹን ባይሸጠው ከጃንዋሪ ጀምሮ ከፊታችን ጃንዋሪ ጀምሮ በ6 ወር ጊዜ ውስጥ አካባቢ ማለት ነው ከየትኛውም ክለብ ጋር ከእንግሊዝ ውጭ ካለ ክለብ ጋር ቅድመ ኮንትራት መፈራረም ይችላል። ስለዚህ አርሰናል በዝውውር ምንም ገንዘብ አያገኝም ማለት ነው። ሁለተኛ ግን ተጫዋቹ አርሰናል ውስጥ በነበረበት ጊዜ በሰጠው ከፍተኛ ጥቅም ምክንያት አሁን እኔ መልቀቅ ፈልጋለሁ ካለ በመንገዱ ላይ ላይቆሙ ይችላሉ። ለአርሰናል ያንን 18 ሚሊዮን ዩሮ የማግኘት የሂሳብ ተጨማሪ ቦነስ ሆኖ ሊጨመር የሚችል 2 ሚሊዮን አለ መሰለኝ። ግን ዞሮ ዞሮ ለእንደ አርሰናል አይነት በጣም ግዙፍ ክለብ ቀጥሎ በሚመጣው የፋይናንስ ሪፖርት ላይ የብሪታንያ ቁጥር 1 ገቢ ያገኘው ክለብ ይሆናል ተብሎ የሚጠበቀው አርሰናል ያንን 18 ሚሊዮን አስቦ ነው የሸጠው ለማለት ያስቸግረኛል። ግን የምትገምቱት ከኤዱ ጋር ይሁን ከአንድሪያ ቤርታ ጋር ይሁን ከሌሎች አርሰናል አለቆቹ ጋር እኔ አሁን መልቀቅ ፈልጋለሁ፣ ምክንያቱም ይሄ የመጨረሻ ኮንትራት የምፈርምበት ነው ፕሮፌሽናሊ። ምክንያቱም የኳስ ተጫዋቾች የእግር ኳስ ህይወት አጭር ነው፣ በከፍተኛ ደረጃ የሚጫወቱበት ጊዜም በጣም አጭር ነው። ስለዚህ የሚያገኙትንም ገንዘብ ማክሲማይዝ ማድረግ ይፈልጋሉ። አርሰናል ደግሞ አዲስ ኮንትራት የመስጠት ፍላጎት የለውም። ባለፈው ዓመትም እስከ 2027 ድረስ የነበረውን ኮንትራት እዛው ላይ በክፍያ አሻሻሉለት እንጂ የኮንትራቱን እድሜ አላራዘሙትም። እስከ 2028 እስከ 2029 አላደረጉትም እዛው ባለበት። ነገር ግን ፐርፎርማንሱ ክፍያ ሊሻሻልለት እንዲገባ የሚያደርግ ነው በሚል ሪዋርድ ነው የተደረገው ተጫዋቹ። ስለዚህ ተጫዋቹ ከአንድ ዓመት በኋላ ፍሪ ኤጀንት ይሆናል ማለት ነው። ነገር ግን አሁን የመጨረሻ ኮንትራት 31 ዓመቱ ነው። በቅርብ ጊዜ 32 ዓመት ቢሆነውም የመጨረሻውን ኮንትራት የሚያገኝበት ደግሞ በዓለም ዋንጫ በጣም ጥሩ ዓለም ዋንጫ ነው በነገራችን ላይ ያሳለፈው። በቤልጅየም ብሔራዊ ቡድን ብቻ ሳይሆን በጠቅላላው በዓለም ዋንጫው በለቀቀበት ጊዜ የቤልጅየም ብሔራዊ ቡድን ከውድድሩ በስፔን ተሸንፎ በወጣበት ጊዜ ብዙ የጎል ዕድል በመፍጠር ከቤልጅየም ብቻ ሳይሆን ከዓለም ዋንጫው ተጫዋቾች ሁሉ ቁጥር 1 ነው የነበረው። አሰልጣኝ ሩዲ ጋርሲያ ከጀረሚ ዶኩ ይልቅ ሊያንድሮ ትሮሳርን የመጀመሪያ አሰላለፍ ውስጥ በግራ ክንፍ ተጫዋችነት ያሰለፉባቸው በርካታ ጨዋታዎች ነበሩ። ያንን ትልቅ ከምባካቸው በዛ በሴኔጋል ጨዋታ ላይ የነበራቸውን ከምባክ ከመሩት ተጫዋቾች መካከል አንደኛው ነው። ደግሞ እንደምታውቁት ዓለም ዋንጫ ወደ ትኩረት የሚስባችሁ ነው እና ያንንም ካፒታላይዝ ማድረግ የሚፈልግበት ጊዜ ነው። ስለዚህ ከአርቴታ ጋር በተለይ ከአርሰናል ሌሎችም ሰዎች ጋር እንደዚህ አይነት ካንዲድ የሆነ አሁን ልቀቁኝ በቃ መንገዴ ላይ አትቁሙ የሚል አርሰናልም ከምርቃት ጋር ከናመሰግናለን ጋር ለመሸኘት ወስኖ ሊሆን ይችላል። አሁን ያንን መላምት ነው መገመት አንችልም። ግን ተጫዋቹ በአርሰናል ምን ያህል እንደሚከበር በአርቴታ ምን ያህል እንደሚወደድ መገንዘብ ቀላል ስለሆነ በዛ መንገድ የለቀቀ ይመስለኛል። ስለዚህ ከአርሰናል የኢኮኖሚ ጥቅም አንጻር ብቻ መታየት ያለበትም አይደለም። ለነገሩ
ከጀርባ ሴንቲሜንታሊቲ ይኖራል። ልክ ግራኒት ዣካ ሲለቅ እንደነበረው አይነት ወይ ደግሞ የሆነ ጊዜ ታስታውሱ እንደሆነ ፔተር ቼክ ከአርሰናል ወደ አርሰናል ሲመጣ ቼልሲ ለአርሰናል እንዲሸጥ አይፈልጉም ነበር። ጆዜ ሞሪኞ በጊዜው የቼልሲ አሰልጣኝ ነበሩ። የሮማን አብራሞቪች ውሳኔ ነው። የቼልሲ ሌጀንድ ነው እና 15 ዓመት በላቀ ደረጃ አገልግሏል። ከዛ ቲቦ ኩርቷ ከውሰት ከነበረበት አትሌቲኮ ማድሪድ መጣና ፔተር ቼክ ተጠባባቂ ወንበር ላይ መቀመጥ ጀመረ። 33 ዓመቱ ነው፣ ሊጫወት የሚችልበት ተጨማሪ እድሜ ያለው። ነገር ግን ልጆቹ በሙሉ ሴትል ያደረጉት ለንደን ከተማ ውስጥ ነው። ስለዚህ እዛው ወደ አርሰናል እንዲዘዋወር ባይፈልጉም ጆዜ ሞሪኞ፣ ሮማን አብራሞቪች የክሉቡ ባለቤት ግን ከተጫዋቹ ጋር ባላቸው ቅርበትም ለዚህ ተጫዋች ባላቸው አክብሮትም ዝውውሩ እንዲፈጸም ፈቅደዋል። ስለዚህ አንዳንድ ጊዜ ከጀርባ እንደዚህ አይነት የበለጠ ሰዋዊ ስሜት ያለባቸው ውሳኔዎችም ይኖራሉ። እሱን እጠራጠራለሁ። እንደዚህ አይነት ሁኔታ ይኖራል ብዬ እጠረጥራለሁ። ግን ከፋይናንስ አንጻር አርሰናል ሻጭ ክለብ አይደለም፣ ወይም ጥሩ ሻጭ ክለብ አይደለም። አሁን ሊቨርፑልን፣ ማንቸስተር ሲቲን፣ ቼልሲን ስታዩ በጣም ጥሩ ይሸጣሉ፣ በብዙ ገንዘብ ይሸጣሉ፣ ብዙ ተጫዋቾችም ይሸጣሉ። በተለይ ደግሞ ኢንዲስፔንስብል የማይባሉ ማይነኩ ተጫዋቾቻቸውን ብዙ ገንዘብ ያገኙባቸዋል። አርሰናል ድሮ በዚህ ይታወቅ ነበር። በቬንገር ዓመታት በተለይ የመጨረሻዎቹ ዓመታት ጥሩ ሻጭ መሆኑ አብቅቶ ነበር። ግን የአርሰናል ሬከርድ ሽያጭ አሁንም ድረስ የቬንገር ሽያጭ ነው። አሌክስ ኦክስሌድ ቻምበርሌን በ2017 ከአርሰናል ወደ ሊቨርፑል የተዘዋወረበት ሽያጭ እስካሁን ድረስ የአርሰናል ሬከርድ ሴል የሚባለው እሱ ነው። ይህ አስገራሚ ነገር ነው። ምክንያቱም የአርሰናል ሞዴል የሰልፍ ሰስቴነብል ሞዴል ነው። ስለዚህ ጥሩ ሻጭ መሆን ይጠይቃል። አሁን በቀደሙት የቬንገር ዓመታት ባይፈልጉም መልቀቅ ኒኮላ አኔልካ ከዓለም ውድ ተጫዋቾች መካከል አንደኛው ሆኖ ነው ወደ ሪያል ማድሪድ የሄደው። በዛ የአኔልካ ገንዘብ አርሰናል በጣም ዘመናዊ የሆነ የትሬኒንግ ኮምፕሌክስ ገነባ። ኮልኔ የሚባለው በግማሹ ደግሞ የክለቡን የምንጊዜም ከፍተኛ ጎል አስቆጣሪና በብዙ የአርሰናል ደጋፊዎች መስማማት የምንጊዜም የአርሰናል ትልቁን ተጫዋች ቲየሪ ኦንሪን አመጡ። ከዛ ከጥቂት ጊዜያት በኋላ ደግሞ በተለይ ደብል ባሸነፉበት በ97-98 የውድድር ዘመን ቁልፍ ሚና የነበራቸውን ሁለት ተጫዋቾች ኢማኑኤል ፐቲ እና ማርክ ኦቨርማርስን በድምር ወደ 35 ሚሊዮን ፓውንድ በሚጠጋ ገንዘብ ሸጧቸው። በጣም ከፍተኛ ነበር። እንግዲህ ከ25 ዓመት በፊት የነበረ ነው። በዚያው ገንዘብ ነው ኤዱን ያመጡት። በዚያው ገንዘብ ነው ሮቤር ፒሬስን ያመጡት። በዚያው ገንዘብ ነው ሱሊቫን ቬልትወርድን የአርሰናልን ሬከርድ አሻሽሎ 13 ሚሊዮን ከፍለው ያመጡት። ስለዚህ ሪኢንቨስት አደረጉት ማለት ነው። እነዛን ተጫዋቾች በመሸጣቸው ነው በጊዜው በዓለም ውድ ተከፋዮች ከሆኑት መካከል አንዱ ሆኖ በነፃ ዝውውር ቢሆንም ነገር ግን ከፍተኛ ደመወዝ ተከፍሎበት የመጣውን ሶል ካምቤልን ማስፈረም የቻሉት። ስለዚህ መሸጥ ያስፈልጋል። አሁን ይሄ የተሳካ ሽያጭ ነው ለማለት ያስቸግራል። አርሰናል በቅርብ ጊዜ እንዲያውም ከአካዳሚ ተጫዋቾቹ የተሻለ ገንዘብ ያገኙ፣ አንዳንዶቹ ለቡድኑ ጠቃሚ አይደሉም ተብሎ የታመነባቸውን ተጫዋቾች ጭራሽ ደሞዛቸውን እየከፈለ የለቀቁ ተጫዋቾች ነበሩ። ሜሱት ኦዚል ወይም ፒየር ኤሜሪክ ኦባሚያንግ። አርሰናል ባለፉት ዓመታት ገንዘብ ያገኝባቸው ሽያጮች ከአካዳሚ ከተገኙ ተጫዋቾች የተገኘ ነው። አሌክስ ዎቢ ወደ ኤቨርተን በተዘዋወረበት ጊዜ ወይም ጆ ዊሎክ ወደ ኒውካስል ሲሄድ፣ ኤሚል ስሚዝሮ ወደ ፉልሃም ሲሄድ፣ ፎለሪን ባሎጉን ወደ ሞናኮ ሲሄድ፣ ኤዲን ኬቲያ ወደ ክሪስታል ፓላስ ሲሄድ ከእነዚህ ተጫዋቾች ነው ገንዘብ ያገኙ። እነዚህ ብዙ የአርሰናልን ፋይናንስ የጠቀሙ ናቸው። ምክንያቱም ሁሉም የአካዳሚ ተጫዋቾች ናቸው። አሞርታይዜሽን የሚባል ነገር የለውም። ስለዚህ ንጹህ ትርፍ ነው። ስለዚህ መሸጡን አንዳንድ ሰዎች እንደ በጎ ነገር ያዩታል። ሁለተኛ የግራውን ክፍል አርሰናል ማሻሻል አለበት። ትሮሳርም እያለ ቢሆን የአርሰናል ጠንካራ ጎን አይደለም የሚል አስተያየት ስለሚሰጥ ለማሻሻል እድል ይሰጠዋል። እንግዲህ አሁን በሱ ፈንታ ግን የስኳር ተጫዋች ሆኖ ሊመጣ የሚመስለው ክሪስቶስ ዞሊስ የሚባለው የግሪክ ብሔራዊ ቡድን ተጫዋች የሆነው እና በተጠናቀቀው የውድድር ዘመን በቤልጅየም ፍጹም የሚገርሙ ቁጥሮች ላይ የደረሰውን ተጫዋች ነው የሚያመጣው። ግን ከፍ ያለ ደረጃ ያለው ተጫዋች ግን ያስፈልገዋል እዛ ቦታ። ከዛ ውጭ በቅርብ ጊዜ 32 ዓመት ይሆነዋል እና ብዙ ደሞዝም የሚከፈለው ተጫዋች ነው። ስለዚህ የእሱ መልቀቅ አስፈላጊ ተጫዋች ቢሆንም ሴንቲሜንታሊ በጣም ትልቅ ትርጉም ያለው ተጫዋች ቢሆንም ነገር ግን አርሰናል ያንንም ዲፓርትመንት ለማሻሻል እድል ይሰጠዋል ብለው የሚያምኑ ስኳድ ውስጥ ክፍት ቦታ ይፈጥራል። ሁለተኛ ግን ገንዘቡን ቢሆን በተለይ በቅርብ ጊዜ ፍሪ ኤጀንት ለሚሆን ከአንድ ዓመት በኋላ በቅርብ ጊዜ እድሜው 32 ዓመት ለሚሆን ተጫዋች ጥሩ የዝውውር ገንዘብ ነው። ምክንያቱም ከ2 ዓመት በፊት የሳውዲ ክለቦች ያቀረቡት ገንዘብ ይህንኑ ገንዘብ ነው። አርሰናል ከዛ በኋላ 2 ዓመት ተጠቅሞበትም ጭምር
የሸጠው ገንዘብ ለክፉ የሚሰጥ አይደለም። በዛ ላይ 27 ሚሊዮን ፓውንድ ብቻ ነው የከፈሉበት ሲገዙት። ስለዚህ ኢኮኖሚካሊም ጠቃሚ ነው ብለው የሚያስቡ ሰዎች አሉ። እኔ አርሰናል በኢኮኖሚ ስሌት ነው ተጫዋቹን የሸጠው ብዬ ለማሰብ ቢቸግረኝም እና አርሰናል ሊያንድሮ ትሮሳርን መልቀቁን በተመለከተ ሰሞኑን ስላላነሳ ነው ማንሳት የፈለግኩት። ስለ አደመጣችሁን በጣም አመሰግናለሁ። ቻው።